እስቲ ለአፍታ አይኖን ጨፍነው ያስቡ። ዓመተ ምህረቱ 2050 ነው። ጠዋት 11 ሰዓት ላይ ከእንቅልፎ ሲነሱ የመኝታ ቤቱ መስኮት በራሱ ተከፍቶ የጠዋቱን ለስላሳ ብርሃን ያስገባል። የእርሶ የግል ረዳት የማይክሮሶፍት ወይንም የቴስላ የቅርብ ትውልድ ሰዋዊ ሮቦት በትህትና እጅ ነስቶ የሚወዱትን የኢትዮጵያ ቡና በትክክለኛው የሙቀት መጠን አፍልቶ ያቀርብሎታል። ይህ ሮቦት ብረትና ሽቦ ብቻ አይደለም። የእርሶን የፊት ገጽታ አይቶ ደስተኛ ወይንም ያዘኑ መሆኑን ያውቃል። ስሜቶን ተረድቶ የሚያጽናና ቃል ይናገራል። ዛሬ በ2026 ዓመት ላይ ሆነን ይህንን ስናስበው የሳይንስ ልብ ወለድ ፊልም ሊመስለን ይችላል። ነገር ግን የሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ እና የሮቦቲክስ ሳይንስ የሚጓዙበት ፍጥነት ይህ እውነታ ከምናስበው በላይ ቀርቧል። በ2050 ዓ.ም ላይ የሮቦቶች ብዛት ከሰዎች ቁጥር እንደሚበልጥ ይገመታል። ለመሆኑ ይህ በሰው ልጅ ታሪክ ታይቶ የማይታወቅ የቴክኖሎጂ ምዕራፍ ህይወታችንን እንዴት ይለውጠዋል? ማህበራዊ ህይወታችን፣ የራሳችን የፍቅራችን እና ጥልቅ ህልውናችን ምን መልክ ይኖረዋል? ሮቦቶች አገልጋዮቻችን ይሆኑ ወይንስ ጌቶቻችን? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ምክንያቱም ዛሬ የምናደርገው ጉዞ ከ24 ዓመታት ወደፊት የመሄድ ብቻ ሳይሆን የሰው ልጅ ምንነት የሚፈተሽበት ሚስጥርም የሚገለጥበት ነው። ወደ መጀመሪያው ምዕራፍ እንለፍ። የቤት ውስጥ ህይወት። በ2050 የቤት ሥራ የሚውል ቃል ከጥቅም ውጪ ይሆናል። ዕቃ ማጠብ፣ ልብስ መተኮስ፣ ምግብ ማብሰልና ግቢ መጥረግ ሙሉ በሙሉ ለሮቦቶች የተተወ ስራዎች ናቸው። ይህ ለሰው ልጅ ትልቅ ነፃነት ይሰጣል። ሰዎች ለዘመናት በቤት ውስጥ ስራ ያጡትን ጊዜ መልሰው ያገኙታል። ይህ ጊዜ ለፈጠራ፣ ለንባብና ለራስ ደስታ የሚውል ይሆናል። ነገር ግን ነገሩ እዚህ ላይ ብቻ አያበቃም። በ2050 ሮቦቶች ትልቁ ሚና ማህበራዊና ስሜታዊ ድጋፍ መስጠት ነው። በተለይም በአረጋውያን እንክብካቤ ረገድ ትልቅ አብዮት ይፈጥራል። በዓለም ላይ የዕድሜ ባለጠጎች ቁጥር እየጨመረ ሲሄድ እነሱን የሚንከባከቡ ሰዋዊ ሮቦቶች ፍላጎት በከፍተኛ ሁኔታ ያድጋል። እነዚህ ሮቦቶች አዛውንቱ መድኃኒታቸውን በሰዓቱ እንዲወስዱ ከማስታወስ ባለፈ የደም ግፊታቸውን ይለካሉ፣ አብሯቸው ያወራሉ፣ ትዝታዎቻቸውን ያዳምጣሉ። እዚህ ጋር ግን አንድ ትልቅ ስነ ልቦናዊ ጥያቄ ይነሳል። ሮቦቶች የሰውን ልጅ የቅርብ ስሜታዊ ፍላጎት መተካት ሲጀምሩ በሰዎች መካከል ያለው ትስስር ምን ይሆናል? አንድ ሕፃን ከወላጆቹ ይልቅ ቀኑን ሙሉ እቅፍ አድርጎ የሚያስተምረውና የሚንከባከበው ሮቦት ጋር ጥልቅ ስሜታዊ ቁርኝነት ቢፈጥርስ? በ2050 ሰዎች ከሰዎች ጋር ከመገናኘት ይልቅ ፍላጎታቸውን ብቻ ለማሟላት ከተቀረጹ ሮቦቶች ጋር መኖርን ሊመርጡ ይችላሉ የሚለው ስጋት ከወዲሁ የሳይኮሎጂስቶች መነጋገሪያ ሆኗል። አሁን ደግሞ ወደ ትልቁ ስጋት እንሂድ። ስራ እና ኢኮኖሚ። ሮቦቶች ስራዬን ይነጥቁኛል የሚለው ጥያቄ ዛሬም ቢሆን ብዙዎችን ያስጨንቃል። በ2050 ይህ ጥያቄ መልስ አግኝቷል። አዎ፣ በሚሊዮን የሚቆጠሩ ሰዎች ይጠፋሉ። የትራንስፖርት ሹፌሮች፣ የፋብሪካ ሰራተኞች፣ የጥበቃ ሰራተኞች፣ የደንበኞች አገልግሎት ባለሙያዎች እና የሂሳብ ሹሞች ስራ ሙሉ በሙሉ በሮቦቶች እና በኤአይ ይተካል። ሮቦቶች አይደክማቸውም፣ ደሞዝ አይጠይቁም፣ ፍቃድ ወይንም እረፍት አያስፈልጋቸውም።
ደግሞም ስህተትን አይሰሩም። ታዲያ የሰው ልጅ በሙሉ ስራ አጥ ሆኖ በረሃብ ያልቃል የሚል ጥያቄ አለ። መልሱም አይደለም የሚል ነው። የኢኮኖሚክስ ሊቃውንት እንደሚያስረዱት በ2050 አዲስ የኢኮኖሚ መዋቅር ይፈጠራል። ይህ መዋቅር ሁለንተናዊ መሰረታዊ ገቢ ወይንም ዩኒቨርሳል ቤዚክ ኢንካም ይባላል። ሮቦቶች የሚያመርቱት እጅግ ከፍተኛ ሀብት በመንግስታት አማካኝነት በታክስ መልክ ተሰብስቦ ለእያንዳንዱ ዜጋ ስራ ባይሰራ እንኳን ወርሃዊ መተዳደሪያ ገቢ የሚሰጥበት ስርዓት ሊዘረጋ ይችላል። በዚህም ምክንያት ስራ ከህልውና ትግል ወደ ራስን መግለጫ መንገድ ይቀየራል። ሰዎች የሚሰሩት ስለ ራባቸው ሳይሆን ውስጣዊ ፍላጎታቸው ስለሆነ ብቻ ይሆናል። የሰው ልጅ ትኩረት ወደ ስነ ጥበብ፣ ፍልስፍና፣ ሳይንሳዊ ምርምር እና የህዋ ፍለጋ ላይ ያተኩራል። የሰው ልጅ ዋነኛው የሥራ ድርሻ ሮቦቶችን ማስተዳደር፣ ስልታዊ ውሳኔዎችን ማስተላለፍና የፈጠራ ስራዎችን መስራት ብቻ ይሆናል። በ2050 በሮቦቶችና በሰዎች መካከል ያለው ልዩነት እየጠበበ ይሄዳል። ይህ የሚሆነው ሮቦቶች ሰውን ስለሚመስሉ ብቻ ሳይሆን ሰዎችም ራሳቸው ሮቦቶችን መምሰል ስለሚጀምሩ ጭምር ነው። በጤናው ዘርፍ የሮቦቲክስ እድገት የሰውን ልጅ የህይወት ዘመን ወደማይታመን ደረጃ ያራዝመዋል። በሰውነታችን ውስጥ የሚለቀቁ ጥቃቅን ናኖ ሮቦቶች የደም ስሮቻችንን ዘውትር ያጸዱታል። የካንሰር ህዋሳትን ገና ሳይፈልቁ ያጠፋቸዋል። የተጎዱ ቲሾዎችንም በሰከንዶች ውስጥ ይጠጋግኑታል። በዚህም ምክንያት የልብ ህመም፣ ስኳር እና ሌሎች ገዳይ በሽታዎች ታሪክ ይሆናል። ከዚህ ባለፈ ግን የሰውነት አካላትን በሮቦቲክስ ክፍሎች የመተካት ልምድ የተለመደ ይሆናል። አደጋ የደረሰባቸው ሰዎች የሚገጠምላቸው ባዮኒክ አካላት ከተፈጥሮ እጅና እግር በላይ ጠንካራ፣ ፈጣንና ከሰውየው አእምሮ ጋር በቀጥታ በነርቭ የሚገናኝ ይሆናል። ይበልጥ የሚያስገርመው ግን የአእምሮ እና የኮምፒውተር ትስስር ነው። እንደ ኤሎን መስክ ኒውራሊንክ ያሉ ቴክኖሎጂዎች በ2050 ሙሉ በሙሉ በስራ ላይ ይውላሉ። ሰዎች መረጃን ለማግኘት ጉግል ላይ መተየብ አያስፈልጋቸውም። አእምሮ በቀጥታ ከኢንተርኔትና ሮቦቶች ዳታቤዝ ጋር ይገናኛል። ማሰብ ብቻ በቂ ነው። መረጃው ወደ አእምሮ ይወርዳል። ይህ ማለት በ2050 የሰው ልጅ እና ማሽኑ ፍጹም ውህደት ይፈጥራሉ ማለት ነው። እስካሁን ያየናቸው ነገሮች በሙሉ ብሩህ እና ማራኪ ሊመስሉ ይችላሉ። ነገር ግን እያንዳንዱ የብርሃን ጨረር የራሱ የሆነ ጥላ አለው። በ2050 የሰው ልጅ የሚገጥመው ትልቁ የህልውና አደጋ ከቴክኖሎጂው ራሱ የሚመነጭ ነው። አንደኛው እና ዋናው አደጋ የሳይበር ደህንነት ወይንም ሳይበር ሴኩሪቲ ነው። ህይወታችን በሙሉ በሮቦቶች እና በኔትወርክ ላይ ጥገኝነቱ ሲያድግ አንዲት የኮምፒውተር ቫይረስ ወይንም የተደራጁ የሃከሮች ጥቃት መላውን ዓለም ሊያስቆም ይችላል። አስቡት፣ አንድ ክፉ አሳቢ የሃከር ቡድን በከተማዋ ያሉትን የቤት ውስጥ ሮቦቶች፣ የህክምና ሮቦቶችን እና የትራንስፖርት ማሽኖችን ሲስተም ሰብሮ ቢቆጣጠረው ምን ሊፈጠር ይችላል? ሰዋዊው ረዳቱ በአንድ ጀንበር ጠላቱ ሊሆን ይችላል። ሁለተኛውና ጥልቁ ስጋት ደግሞ የሮቦቶች ንቃተ ህሊና ጉዳይ ነው። በ2050 የኤአይ አቅም ከሰው ልጅ አእምሮ ቢበልጥ በቢሊዮን እጥፍ የላቀ ደረጃ ላይ ይደርሳል። እነዚህ ማሽኖች የራሳቸውን ህልውና መገንዘብ ቢጀምሩስ? እኛ ለምን ለሰዎች እንገዛለን የሚል ጥያቄ ቢያነሱስ? ሆሊውድም ፊልሞች እንደሚያሳዩት ሮቦቶች ሰውን በጠመንጃ ሊገሉ ይችላሉ ማለት ላይሆን ይችላል። ነገር ግን ማሽኖቹ ከሰው ልጅ ቁጥጥር ውጪ የራሳቸውን ግብ ካወጡ እና ያ ግብ ከሰው ልጅ
ደህንነት ጋር ከተጋጨ የሰው ልጅ ማሽኖቹን ማቆም የማይችልበት ደረጃ ላይ ይደርሳል። ይህ የሳይንስ ሊቃውንት ትልቁ የሌት ተሌት ቅዠት ነው። ወደ ፍጻሜው ስንመጣ የምንረዳው አንድ ትልቅ እውነት አለ። በ2050 የሮቦቶች ዘመን ሳይሆን የሰው ልጅ ራሱን በሌላ መስታወት የሚያይበት ዘመን ነው። ቴክኖሎጂው ራሱ በጎም አይደለም ክፉም አይደለም። እርሱ እኛ የሰጠነውን ቅርጽ የሚይዝ ሸክላ ነው። ማሽኖች ከባድ ስራዎቻችንን ሲረከቡልን እኛ ሰዎች ይበልጥ ሰዋዊ ለመሆን ጊዜ እናገኛለን። ፍቅርን፣ ርህራሄን፣ ደግነትን እና ማህበራዊ እሴቶቻችንን የምናጎለብትበት ወርቃማ ዘመን ሊሆን ይችላል። በአንጻሩ ግን በጥንቃቄ ካልተራመድን በገዛ እጃችን የሰራነው ፈጠራ የራሳችንን መቃብር ሊቆፍር ይችላል። በ2050 የሚኖረው ህይወት ውብ፣ አስደናቂና ፍጹም የተለየ እንደሚሆን ጥርጥር የለም። ዋናው ጥያቄ ግን ማሽኖቹ ሰውን እየመሰሉ በሄዱበት በዚያ ዘመን እኛ ሰዎች ሰብአዊነታችንን ጠብቀን መላቀቅ እንችል ይሆን የሚለው ነው። ውድ ተመልካቾቻችን የእናንተስ አስተያየት ምንድን ነው? በ2050 ዓለም ላይ መኖር ደስ ይላችኋል ወይንስ ያስፈራችኋል? የእርሶን የግል ሮቦት ምን እንዲያደርግልዎ ይፈልጋል? ሐሳቡን ከታች ባለው የኮሜንት መስጫ ሳጥን ላይ ያስፍሩልን። ዛሬው ቪዲዮአችን ይህንን ይመስል ነበር። ይዘቱ ከተመቻችሁና ለወደፊትም እንደዚህ ያሉ ጥልቅ ትንታኔዎች እንዲደርሷችሁ ቪዲዮውን ላይክ ማድረጋችሁን፣ ለጓደኞቻችሁ ሼር ማድረጋችሁን እና ቻናላችንን ሳብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ይቆዩ። ቸር ይሰንብቱ። ቴዎቦይስ